فردوس الرحمن فردوس الرحمن عباد الله لما تذكر كم يقبعته أساسابي ወሳኝ አንገብጋቢ ነገሮች መካከል እድሜ ልካችንን የሰበሰብነው ሐሰና ለማግኘት ያደረግነው ትግልና ጥረት ብዙ ለፍተን ስናበቃ ነገር ግን አንዳንዴ ሳናስበው አውቀንም ይሁን ሳናቅ በጣም አደገኛ ስራ ልንሰራ እንችላለን። ይህ ስራ የረጅም ዓመታት ልፋታችንን ከንቱ የሚያደርግ ሐሰናችንን የሚበላ ዱንያና አኺራን ኪሳራ የሚያተርፍብን አይነት ተግባር ልንሰራ እንችላለን። አዎ ለምን አንሰጋም? ነብዩ አለይሂ ሰላቱ ወሰላም እንዲህ ብለው ሳለ ባዲሩ ቢልአዕማሊ ፊተነን ከቅጣዕ الليل المظلم እንደ ድቅድቅ ጨለማ በጣም ተከታታይ የሆነ ፈተና ከመምጣቱ በፊት ቀድማችሁ መልካም ስራን በመስራት ተሽቀዳደሙ አሉ። ያ ፈተና ሲመጣ ሰውየው በዛ ሰሞን ሙእሚን ሆኖ ያነጋና ከሃዲ ሆኖ ያመሻል አሉ። ሙእሚን ሆኖ ያመሽና ከሃዲ ሆኖ የሚያነጋበት አጋጣሚ ይመጣል። ዲኑን በርካሽ የዱንያ ሸቀጥ የሚለውጥና የሚሸጥበት ፈተና ይመጣል። ያ ከመምጣቱ በፊት ከወዲሁ ያ ፈታኝ ሰዓት መጥቶ ፈተና ውስጥ ከመግባታችሁ በፊት ከወዲሁ በመልካም ስራ ተሽቀዳደሙ፣ መልካም ስራን ላይ በርቱ ይላሉ ረሱል አለይሂ ሰላቱ ወሰላም። ያ አብደላህ ያ አመተላህ ያ አላህ ባሪያዎች ሆይ ሐቅ ላይ ያለ ሰው ብዙ አደጋዎች አሉበት። ያ ሐቁን የሚያሳጣው ከሐቅ ጎዳና ሊያስወጣው የሚችሉ ብዙ መሰናክሎችና አደጋዎች እንዳሉ ማወቅ ያስፈልጋል። የዲን አደጋ አለ፣ በአቂዳችን ላይ አደጋ ይኖራል፣ በነብዩ አለይሂ ሰላቱ ወሰላም ሱና ላይ አደጋ ይኖራል፣ በእኛ በኩል ባለው አያያዝ ላይ ማለት ነው። ይህ ስለዚህ በጣም አሳሳቢ አንገብጋቢ ርዕስ ነው። ምናልባት በዚህ አፋጣኝ አጭር ሰዓት ውስጥ ወይም ደቂቃዎች ውስጥ የሚዳሰስ ባይሆንም ሁሉንም ማዳረስ ባንችል የተወሰኑ ነገሮችን መጠቆም የግድ ነው። ዛሬ ማለት የተፈለገው ምንድነው? ሐቅ ላይ ያለ ማንኛውም ሙስሊም ለአደጋ የተጋለጠ ነው። ብዙ የተጋረጡ ነገሮች ይኖሩበታል። ሐቅ ላይ እንዳይጸና እንቅፋት የሆኑ የነበረው ሐቅን አጣጥሞ እስከ መጨረሻው እንዳይቀጥልና እንዲደመሰስበት ሊሆኑ የሚችሉ የሚገጥሙ ፈተናዎችና አደጋዎች አሉ። በአላህ መንገድ ላይ ቀጥ ብለን እንዳንጓዝ እንቅፋቶች ብዙ ናቸው። እነዚህ አደጋ ሆነው ከአቅጣጫ የሚያስቱ ነገሮች ንግግራዊ ተግባራቶች ሊሆኑ ይችላሉ፣ ወይም በአካል የሚፈጸሙ ተግባራቶች ሊሆኑ ይችላሉ። እነዚህን ንግግሮችና ተግባራቶች የፈጸመ ማንኛውም ሙስሊም ከዲኑ እስከ መውጣት ደረጃ ሊደርስ ይችላል። ስራው ሁሉ ይረግፍበታል፣ ከከሰሩትም ሊሆን ይችላል። አላህ ከዚህ ይጠብቀንና እነዚህ ስራን የሚያበላሹ ሙብጢላት አልአዕማል በማለት አው ሙህቢጣት አልአዕማል በማለት ይጠቀሙታል አህል العلم። ስራን የሚያረግፉ የሚያበላሹ ማለት ነው። ምን ማለት ነው? የሆነ ስራን ሰራና አጅር እናገኝበት ይሆናል፣ ثواب እናገኝበት ይሆናል። ከዛ ስራ በኋላ የሆነ እምነት አቋም እንይዝና ወይም የሆነ ንግግር ተናግረን ወይም የሆነ ተግባር እንተገበርና ያኛው እንዳልነበረ ያበስብናል። የሰራነው ከንቱ ልፋት ይሆናል፣ ስራችን ውድቅ ይሆናል፣ አጅራችንን እናጣለን፣ ልፋታችን ከንቱ ይሆናል። ስለዚህ ዒባደላህ የሰራነው መልካም ስራ ካለ እንዳይበላሽብን በጉጉት መያዝ ይኖርብናል። የለፋነው ልፋት የተጋነው ትጋት ከንቱ መና እንዳይቀር ጥንቃቄ ያስፈልጋል። ለዚህ ነው ሰለፉና الصالح ረضዋኑላሂ ዐለይሂም ጀሚዓ በግንባር ቀደምነት የሰሩትን ቢሰሩ አላህን ይፈሩ ነበረ። ስራ ሰርተው ሲያበቁ በአላህ ላይ ያላቸው እምነት ጠንካራ ከመሆኑም ጋር የነብዩን አለይሂ ሰላቱ ወሰላም ሱና ያዛቸው ብርቱ ከመሆኑም ጋር ስራችንን አላህ ባይቀበልንስ ብለው ይፈራሉ። ኢማንስ ብናጣ ብለው ይሰጋሉ። በቃ እንደ ሰርተናል ብለው እስከ መጨረሻ አይተማመኑም። ለምን? فإن الحي لا تؤمن عليه الفتنة። በህይወት ያለ ፊትና አይታመንበትም። የቱ ፈተና ይዞ እንደሚሄድ አናውቅም። በአቋም ጸንቶ ያለፈ ሰው ብቻ ነው خلاص ደህና አልፏል አልহামዱሊላህ ሊል የሚችለው። በህይወት ያለ ግን ለፈተና የተጋረጠ መሆኑን ማወቅ አለበት። አላህ ስለነዚህ ምርጥ ሰዎችና መሰሎቻቸው እንዲህ ይላል إن الذين هم من خشية ربهم مشفقون። ጌታቸውን እጅግ ከመፍራታቸው የተነሳ እጅግ የሚፈሩ የሚሰጉ ባሪያዎቼ والذين هم بآيات ربهم يؤمنون። በአላህ አንቀጾች የሚያምኑ ሰዎች በጌታቸው ምንም የማያጋሩ والذين يؤتون ما آتوا የሚፈጽሙትን ተግባር ሲፈጽሙ ልባቸው እየፈራ እየሰጉ የሚሰሩ ናቸው፣ ወደ ጌታቸው መመለስን የሚፈሩ ናቸው የሚለውን አያ በተመለከተ እናታችን አይሻ ረዲየላሁ ዐንሃ አርዳሃ የአላህን መልእክተኛ ጠየቋቸው። ለመሆኑ
የአላህ መልእክተኛ ሆይ አላህ Subhanahu Wa Ta'ala የሚሰሩትን ተግባር እየፈጸሙ ልባቸው የሚፈራ ያለው እነዛ ወንጀል የሚሰሩትን ነው እንዴ ዝሙት እየሰሩ ኸምር እየጠጡ እየሰረቁ ወንጀል የሚሰሩ የሚፈሩት ማለት ነው እንዴ አሏቸው ነብያችን ሰለላሁ ዐለይሂ ወሰለም ላ የሲዲቅ የአቡበክር ልጅ ሆይ እንደዛ አይደለም ነገሩ እነዚህማ አላህ እዚህ አንቀጽ ላይ የተጠቀሳቸው ሰላት ይሰግዳሉ ይጾማሉ ሰደቃ ያደርጋሉ ነገር ግን አላህ ባይቀበለኝስ ብለው የሚፈሩ ናቸው አሉ መልካሞቹ እንደዚህ ነበሩ ዒባደላህ ኡላኢከ ይሳሪዑነ ፊል ኸይራት ወሁም ለሃ ሳቢቁን አላህ በመልካም ኸይር ላይ የሚቀዳደሙ ናቸው የሚፎካከሩ ናቸው ደራሾችም እነሱ ናቸው ይላል አላህ Subhanahu Wa Ta'ala ቀዳሚዎችም እነሱ ይሆናሉ ይላል አላህ ከነዛ ያድርገን ዒባደላህ ይሰራሉ አላህ አይቀበለን ይሁን ብለው ይፈራሉ እኛ በስራ ጥራት በስራ ብዛት በጣም የወረድን እታችን ያለ ነው እንደዛም ሆኖ ነፍሳችንን ከፍ ከፍ እናደርጋለን ስራችንን እናጠራለን እኛ ከሌላው የተሻለ የሆነን ይመስለናል በእኛና በእነሱ መካከል ያለው ልዩነት ልብ እንበል ዒባደላህ إن هناك أعمالا سيئة تحبط الأعمال الصالحة መልካም ስራን ርግፍግፍ የሚያደርግ ድባቅ የሚመታ አመድ የሚያደርግ በጣም ብዙ ስራ አለ ከነዛ መካከል እንደኛው ሽርክ ሪዳና ኒፋቅ ነው በአላህ ላይ ማጋራት ከእስላም ወደ ኩፍር መቀልበስና ኒፋቅና አስመሳይነት አላህ ከነዚህ ይጠብቀንና ከነዚህ ሰለባ የሆነ በቀጥታም ይሁን በተዘዋዋሪ በተለያየ ቦታ ራሱን ለዛ አደጋ ዳርጎ ሲያበቃ ካለፈ በኋላ አላህ Subhanahu Wa Ta'ala ፈትኖት እንዲህ አይነት ችግር ውስጥ የገባ በራሱ መዘዝ መጠንቀቅ ያለበትን መጠንቀቅ ሳይችል መተው ያለበትን መተው ሳይችል እንደዛ የሆነ አደጋ ላይ ይወድቃል ዛሬ ዒባደላህ እኛ ወደድንም ጠላንም ብዙ ፈተናዎች አሉ የሶሻል ሚዲያ ፈተና ቀላል አይደለም ብዙዎቹ ይህን እየተከታተሉ ብዙ ልጆቻችን ወጣቶቹ ትላልቅ ሰዎች የሚባሉትን በዛ ተመስጠው እዛ ላይ የሚለቀቅ ሁሉ ታዋቂ ነኝ የሚል ሁሉ የሚነዛውን በሽታ የሚነዛውን ሹብሃ እንጋትና መከራ ውስጥ እንገባለን ቁርአንና ሐዲስ ላይ ጋር መኖር ያቅተናል ኩፍር ውስጥ የሚገቡ ሰዎች አሉ ወልዒያዙ ቢላህ ኒፋቅ ውስጥ የሚገቡ አሉ እስልምና ዲንን የሚጠላ ሰው አለ ታዋቂ የሚባሉ እዚህ ግባ የማይባሉ ሶሻል ሚዲያ ሰዎችን ታዋቂ የሚያደርገው እነማን አይነት እንደሆነ ታውቃላችሁ በአካባቢያቸው እቤታቸው ውስጥ ክብርም ቦታም የሌላቸውና አብዛኞቹን ታዋቂ አድርጎ ሌሎችም ያጨበጭቡላቸው ዜግነቱን የማናቀው መነሻውን የማናቀው መድረሻውን የማናቀው እኛ አጠገባችን ያለውን ወላጆቻችን እንዳናከብር ዑለማዎቻችን እንዳናከብር ዱዓቶች የሚነግሩንን አንሰማም ሶሻል ሚዲያ ላይ ዩቲዩብ ላይ ሰምቻለሁ እንዲህ ቦታ ላይ እንዲህ የሚባል ሰው ሲል ሰምቻለሁ አልቀበለህም ይላል እዚህ ደረጃ ላይ ወርደን ዲናችንን ከማን እንደምንወሰድ እንዳለብን ጠፍቶብን ሲያበቃ ከማይታወቅ ሁሉም በድፍረት ተነስቶ አላህን ሳይፈራ ተቆጣጣሪ ሳይኖረው በስለ ዲን ስላወራ ብቻ እውነትም ሳይሆን አይቀርም ብለን እየተቀበልን እንፈተናለን ይሄ ከባድ ነው አንዳንዱ እዛ አካባቢ ላይ ያንዣብባል ዲን ላይ የሚያሾፉ ሰዎች በኒፋቅ የተወጠሩ ሰዎች ለዲን ክብር የሌላቸው ሽርክን እንደ ቀላል ተራ የሚያደርጉ ሰዎች አካባቢ ውስጥ ይቆይና ከዛ በኋላ ተጽዕኖ ያድርበታል ከዛ በኋላ ግራ ሲገባው ሲምታታታ ያለ ነዓም ራሳችንን ከፈተና መጠበቅ አለብን ወደድንም ጠላንም እኛ የሰው ልጆች በባህሪያችን ወይም እንስባለን ወይም እንሳባለን ማይቀር ነው የሆነ ነገር ይመስጠናል ነፍስያ አለ ሻህዋ አለ ፈተና ፊትና ያለበት አካባቢ ራቁ እንጂ የተባለው ግቡና ራሳችሁን ተፈታተኑ ራሳችሁን አደጋ ላይ ጣሉ አይደለም የተባለው ይህ እንደዚህ ተግባራቶች ከእስላም እስከ ማስወጣት የሚደርሱ ሽርክ ኩፍር ሪዳ ኒፋቅ ወልዒያዙ ቢላህ ስራን እንዳንነበብ ምጥማጡን ነው ያጠፉት قال الله عز وجل ومن يرتد منكم عن دينه كان انت مال عنداچو كدين የሚቀለበስ ካለ ችግር የለም فيموت وهو كافر هنا كموت فأولئك حبطت أعمالهم في الدنيا والآخرة الذي سويت بدنيا من بآخرة سراتهم ركفال وأولئك أصحاب النار هم فيها خالدون الذين يأسات بادوتنا لزلال من زون واريوتهم الله سبحانه وتعالى ويقول تعالى عن أهل الشرك ما كان للمشركين أن يعمروا مساجد الله شاهدين على أنفسهم بالكفر كهدة براسات لا مسكاريتهم وصلوا مشركوت يا الله بيت لجنبوا ليسامروا لا شبرقوا أيتلهم أولئك حبطت أعمالهم وفي النار هم خالدون النزيا سراتشو رقفال جهنم وستم زلال من واريوتنا إلى نعوذ بالله من ذلك
ويقول تعالى عن المكذبين بالبعث يوم الحساب يوم المعاد يمكسكشاون يمسبسبون كان الناس تبابلوتن بتملكته من الله والذين كذبوا بآياتنا ينين አንቀጾች ያስተባበሉ የኛን ተአምሮች የካዱ ولقاء الآخرة آخرة ከኔጋ የመገናኘቱንም ሂደት አናምንም ብለው የካዱ حبطت أعمالهم ስራቸው ረክፏል هل يجزون إلا ما كانوا يعملون ለመሆኑ ይሰሩት ከነበረው ውጭ የሚመነዱት ይኖራልን ይላል አላህ Subhanahu Wa Ta'ala በሌላም አያ ومن يكفر بالإيمان فقد حبط عمله وهو في الآخرة من الخاسرين ለኛ ለዚህ ብቻ አይደለም አላህ ለእያንዳንዱ ነብይ ለእያንዳንዱ የእሱ መልእክተኞች እንዲህ ብሏቸዋል ولقد أوحي إليك وإلى الذين من قبلك لئن أشركت ليحبطن عملك نبي ቢሆንም አያደርጉትም እንጂ ብታጋራ ስራህ ውድቅ ይሆናል ይረግፋል ወለተኩነን من الخاسرين ብሎ አላህ Subhanahu Wa Ta'ala አስምሮ ተናግሯል ነቢያቶችንም በጥቅሉ ስለነሱ ሲናገር ማለት ወለው አሽረኩ አያደርጉትም እንጂ ቢያጋሩ ኑሮ لحبط عنهم ما كانوا يعملون የሰሩት ሁሉ ይረግፍና ውድቅ ይሆንባቸው ነበር ይላል ሁለተኛ ያ ኢባደላህ እዚህ ከሪያ ጋር ታይዞ ከሽርክ ጋር ታይዞ ስራን የሚያጠፋው ሪያ ነው ይውልኝ ይስሙልኝ ለሰው ብሎ የሰውን ዝና ፈልጎ የሰውን አድናቆት ፈልጎ የሰውን ሽልማት ፈልጎ عبادة መፈጸም ነው اذا راى الناس احسنا في صلاته ሰዎችን ሲያይ ሙራኢ የሚባለው ማን ነው ከተባለ ሰዎችን ሲያይ ሰላቱን ያሳምራል ብቻው እንደሚሰግዱ አይደለም ሲጾም በቃ ጾመኛነቱን ካላሳወቀ በቀጥታም ይሁን በተዛዋሪ ማይረካ ሰው አለ ወይም ደግሞ ዳዕዋ ሲያደርግ ወይም ደግሞ ሰላት ሲሰግድ ወይም የትኛውም ኸይር ስራ ሲሰራ የሰውን አድናቆት የሰውን ሙገሳ የሰውን መልካም ነገር ፈልጎ ነው ይህኛው ስራ ውድቅ ነው የሚሆን ስራ ውድቅ ነው የሚሆነው አላህ Subhanahu Wa Ta'ala የዚህ አይነት ሰዎች እኮ ነው ያዛተባቸው فويل للمصلين الذين هم عن صلاتهم ساهون الذين هم يراءون ويمنعون الماعون ሰጋጆች ወየውላቸው አለ እነዛ ሰጋጆች እነማን የትኞቹ እየሰገዱ ሰላታቸውን በአግባቡ ሰጋጅ ጉድብ ተብለው ይያለ ሰላታቸውን በአግባቡ ማይሰግዱ ወቅቱን ያሳለፉ አንዱን ሰላት እየሰገዱ ሌላውን እየዘለሉ የሚሰግዱ ሌላ መገለጫቸው እየሰገዱ ባሉበት ሁኔታ ለይልኝና ለይስሙልኝ የሚሰግዱ ሰዎች አላህ Subhanahu Wa Ta'ala ወየውላቸው ብሎ ዝቶባቸዋል ኢንፋቅ ሲያደርግ አንድ ሰው ለአላህ ብሎ ካወጣ በኋላ የሚመጻደቅ ከሆነ ለይልኝ ለይስሙልኝ ያወጣ ከሆነ እንዳለ ስራው ይረግፍበታል ተቀባይነት አይኖረውም ለዚህ ነው ረሱል አለይሂ ሰላቱ ወሰላም በእናንተ ላይ እጅግ የምፈራው ትንሹ ሽርክ ነው ምንድነው ሲሏቸው ሪያ ነው አሉ አላህ ሁሉን ሰው ለሱ ብሎ የሰሩትን ሲመነዳ ለዝና ለወሬ ለታይታ ሰዎች እንዲሰማላቸው መስራት የፈለጉትን ግን ሄዱና እንዲያወሩላችሁ እንዳይውላችሁ የፈለጋችኋቸው ሰዎች ይመንዷቸው ይባላል አሉ ረሱል አለይሂ ሰላቱ ወሰለም ይህ ሽርክ ያ ኢባደላህ በጣም ረቂቅ ነው አላህ ያገዛቸውና ያረዳቸው እንጂ ማያውቁት ነው ምክንያቱም ነብያችን ሰለላሁ ዐለይሂ ወሰለም የዚህ ሽርክ ድብቅነቱን ትንሹ ሽርክ ይውልኝ ይስሙልኝ በጣም ድብቅ ረቂቅ መሆኑን ሲናገሩ ምንድነው ያስቀመጡት ረሱል አለይሂ ሰላቱ ሰላም ጥቁር ጉንዳን በምሽት በጨለማ ጥቁር ድንጋይ ላይ ከሚጓዘው የበለጠ ረቂቅ ነው ይታያል ጥቁር ድንጋይ ላይ ጥቁር ጉንዳን በድቅድቅ ጨለማ ይታያል አይታይ ልክ እንደዛ ረቂቅ ነው ሰላም ነው ይያልን ሰለባ ልንሆን እንችላለን ሳናስበው በድንገት ሊመጣ የሚችል ነው ኢባዳ ላይ ያለን የሆነ ታዋቂ ሰው ሲመጣ አንድ ዓሊም ስናይ ወይም የሆነ ሀብታም ወይም ደግሞ ዝነኛ ሰው ስናይ ለሱ የሚለው ወዲያው ልብ ይቀየራል ስለዚህ ከፍተኛ ጥንቃቄ የሚፈልግ ነገር ነው አላህን عز وجل እንፈራበት የሚገባ ነው በጣም አስጊና አስፈሪ መሆኑን ከሚያሳዩ ነገሮች የሚከተለውን ሐዲስ ማየት ግድ ነው ነብያችን ሰለላሁ ዐለይሂ ወሰለም ይላል አቡ ሁረይራ ረዲየላሁ ዐንሁ እንዲህ አሉ የአላህ መልእክተኛ يوم القيامه ሲሆን አላህ ለፍርድ ወደ ሰዎች ዘንድ መጥቶ ይወርዳል ሰው ሁሉ በተሰበሰበበት ቦታ እያንዳንዱ ህዝብ ተንበርክኮ ይጠብቀዋል እና መጀመሪያ ጥሪ የሚደረግበት በአደባባይ በሰው መሃል የመጀመሪያ ጥሪ የሚደረገው ቁርአንን የሸመደደው ሰውዬ በአላህ መንገድ ላይ የታገለና ብዙ ብር ያለው ሰው ነው እነዚህ ሶስቱ ይጠራሉ አላህ ለቃሪ ቁርአንን ለቀራ ምን ይላል ألم أعلمك ما أنزلت على رسولي በመልእክተኛ ላይ ያወረድኩትን አስተምርሃለሁን አሳውቄያለሁ አይደለም አዎ እንዴት አሳውቀኸኛል ያ አላህ ይላል እሺ ምን አደረክ فماذا عملت فيما علمت በተማርከው ስላወቀው ነገር ምን ሰርተሃል ሲባል ሌሊት ቆም ነበረ ቀንን ቆምበት ነበረ አንተን ገዛበት ነበረ በሁሉም ሰዓት ሲል አላህ ምን ይለዋል ውሸታም ወሽታል ከذبت ማን علام الغيوب መላእክቶችም ውሸትህን ነው ይሉታል ከዛ አላህ ምን ይላል አንተ የፈለከው
ቃሪእ ነው ገሌ አቤት ድምፁ አቤት ሕፍዙ አቤት እውቀቱን ተብሎ እንዲደነቅ ነው አይደል ፈለከው ተብለሃል እኔ ጋር ምንም የለህም ይባላል የገንዘብን ባለቤት አላህ ያመጣዋል ገንዘብ ሰጥቻህ ነበር ሰው እንዳትፈልግ አድርጌ ሰዎች ካንተ እንዲፈልጉ አድርጌ አልነበረ አዎ እንዴት አድርገሃል ያ አላህ ይላል طيب ስለሰጠው ምን አደረክ ዝምድናን ቀጥል ነበር ሰደቃ ሰጥ ነበር ይላል አላህ ውሸትህን ነው ይላል ሱብሓነሁ ወተዓላ አላሙል ጉዩብ መላእክቶቹ ውሸታም ነው ይሉታል ከዛ አላህ ምን ይላል ቸር ገሌ ቸር ነው እንዲባል ፈልገህ አይደል ተብለሃል خلاص እኔ ጋር ምንም የለህም ሁለተኛው በአላህ መንገድ ላይ የታገለ በዳዕዋውም ይሁን በአካሉም ሄዶ ጂሃድ ያደረገውም ይሁን ያመጣውና ምን ያደረክስም ለምን ተገደልክ ለአላህ ብሎ የሞተው ነው ለምን ተገደልክ ሲለው አይ እኔ ባንተ መንገድ ላይ እንድታገል ታዘዤ የታገልኩ ነው የሞትኩት ይላል አላህ ውሸትህን ነው ይለዋል መላእክቶችም ውሸታም ነው ይሉታል አንተ ገሌ ደፋር ነው እንዲባል ፈልገህ አይደለምን فقد قيل ذلك ተብሏል ثم ضرب رسول الله صلى الله عليه وسلم على ركبتي الى ابو هريره النبي عليه الصلاه والسلام طنينا تعرضنا فقال يا ابا هريره انت ابا هريره هوي اولئك الثلاثه اول خلق تسعر بهم النار يوم القيامه نجي يوم القيامه የእሳት መለኮሻ የሚሆኑት እነዚህ ሶስቱ ናቸው አሉ ረሱል አለይሂ ሰላቱ ወሰለም አላህ የሰጣቸው መልካም ነገር ነበር ለበዩልኝና በይስሙልኝ አባከኑት አሳለፉት ዱንያ ላይም ዝናውን ጠብቀው መሄድ አልቻሉ ወሬው ብዙ አያልፍም ብዙ አይሄድም አኺራ ላይ ኪሳራ ሆነ አላህ ይጠብቀንና ሌላው ስራ ውድቅ ከሚያደርጉ ነገሮች መካከል በአላህ ላይ አላህ በደነገገው ከደነገገው ነገር ውጭ ባለ ነገር ላይ ልክ አላህን ወክሎ ምሎ አላህ አይምርህም አላህ ገሌን አይምርም ብሎ መማል ይሄኛውም ሌላኛው አደጋ ነው አንዳንድ ጊዜ ሰዎች ስሜት ውስጥ ተነክረው ልናይ እንችላለን ሙሐረማት ውስጥ ተነክረው የአላህን ትእዛዝ ጥሰው እና አንዳንዱ ሰው ለዲን በጣም ይቆረቆሩና እገሌ እሳት ነው ይላል والله እሳት ነው አላህ አይምርልህም ይላል ይሄ ስራን ራሱ ያበላሻል በአላህ ጉዳይ ላይ መወሰን አንችልም የኛ ኃላፊነት አይደለም የነብዩ አለይሂ ሰላቱ ሰላም ኃላፊነት ራሱ فذكر انما انت مذكر لست عليهم بمسيطر ፍርዱን እንደርሳለን ሰውን ማስተማር መለወጥ የግድ ነው እኛ ትናንትና እንዴት ነበርን በቀላሉ ነው እንዴ ወደ ሱና የምንመጣ ወደ እስላም የመጣ ነው ሽርክን ትተን ወደ ተውሂድ ሸጋገር ነው ስለ ሰው ሳናዝንም ራስ ወዳድ ብቻ ነው የምንሆነው ሰው ብዙ አይነት ውጥረት ውስጥ ኖሮ በብዙ ነገር ተይዞ ነው እንዴ የሚለው ያንን ማባበል ያንን ለማስወገድ መጣር ሆደ ሰፊ መሆን ታጋሽ መሆን የግድ ነው በሰው ላይ ፍርድ መስጠት እኮ ተራ ቀላል ነገር ነው በእኛ ላይ ቢፈረድ ምንድነው የሚሰማ ነብያችን አለይሂ ሰላቱ ወሰለም في الحديث الذي رواه الامام مسلم من قالوا ان رجلا قال والله لا يغفر الله لفلان الله ለገሌን አይምረውም በምን መሰላቸው የሆነ ወንጀል ጓደኛ ማቾች ናቸው ወንጀል ሲሰራ ተው አላህን ፍራ ይለዋል ሁሉ ጊዜ ተው ይለዋል ይመክረዋል ይገስጸዋል እንቢ ብሎ ይቀጥላል እና አንድ ጊዜ የሆነ ወንጀል ሲሰራ ያውና አላህን አትፈራም እንዴ ተው ሲለው ያኛው ምርራውና አቡዒት علي رقيبا በኔ ላይ ተቆጣጣሪ ተደርገህ ተመድበሃል ዞር በልልኝ ከዚያ አለ አጥቅጥቅ ዞር በል ከዚያ አለ ከባድ ነው የሰጠው ምላሽ ቀጣዩ መልስ ነው ከባድ የሆነው ከዚህ ባሰ والله لا يغفر الله لك ተናዶ ለዲን ተቆርቆሮ ነው ሲከለከለው ለምን እንቢ ብሎኛል ብሎ ነው والله الله አይምርህም አለው ነብያችን ሰለላሁ ዐለይሂ ወሰለም እንዲያለው አላህ ምን አለ من ذا الذي يتألى علي الا اغفر لفلان ማን ነው በኔን ስም ጠርቶ የሚምለው እገሌን አልምርም ብዬ ብሎ የሚምለው فإني قد غفرت لفلان وأحبطت عملك እሱን ይቅር ብየዋለሁ አንተን ግን ስራህን ውድቅ አድርጌያለሁ አለ አላህ Subhanahu Wa Ta'ala ምን ያክል ማናስባቸው ቃላቶችና ተግባራቶች ዱንያ አኺራችንን ሊያበላሽብን እንደሚችል እነዚህ ማሳያ ምሳሌዎች ናቸው اللهم اجعلنا من المتقين وعند حدودك وقافين ولشرعك معظمين وإليك توابين منيبين ولك مخلصين يا أرحم الراحمين أقول ما تسمعون وأستغفر الله العظيم لي ولكم فاستغفروه إنه هو الغفور الرحيم والبر الكريم الحمد لله الواحد الأحد الفرد الصمد الذي لم يلد ولم يولد ولم يكن له كفوا أحد عباد الله سران كم يبلاشو نقرش مكاكل يملكتنياهم صلى الله عليه وسلم سران سنة دين بنقرن بتكبارم مولو بمولو متسعرر ባለባበስ ባራያነት በቃ በሁሉም የነብዩ አለይሂ ሰላቱ ሰላም ፈለግና ሱና ዲን እሳቸውን ስራ ብሎ መቃረን ስራን ወድቅ ያደርጋል يا ايها الذين امنوا الى الله እናንተ ያመናችሁ ሰዎች لا ترفعوا اصواتكم
فوق صوت النبي ድምጻችሁን ከነብዩ አለይሂ ሰላቱ ሰላም ድምጽ በላይ ከፍ አታድርጉ ይላል ولا تجهروا له بالقول كجهر بعضكم لبعض አያገሌ የተባባላችሁ ድምጻችሁን ከፍ አድርጋችሁ እንደምትጠራሩት በስማቸው ከፍ ድምጻችሁን ከፍ አድርጋችሁ አትጥሯቸው أن تحبط أعمالكم وأنتم لا تشعرون ሳታቁ ስራችሁ ውድቅ እንዳይሆንባችሁ ሲባል ይህን ወንጀል ተጠንቀቁ ይላል አላህ Subhanahu Wa Ta'ala وقال الله يا أيها الذين آمنوا أطيعوا الله وأطيعوا الرسول ولا تبطلوا أعمالكم بعدم طاعتهما مالتنا እናንተ ያመናችሁ ሰዎች ሆይ አላህና መልእክተኛውን ታዘዙ እነሱን አንታዘዝም በማለት ስራችሁን ውድቅ እንዳታደርጉም ተጠንቀቁ ይላል አላህ Subhanahu Wa Ta'ala አምስተኛ ስራን ከሚያበላሹት ለአደጋ ከሚያጋልጡት ነገሮች መካከል አንዱ ቢድዓ ነው ዲናችን ሙሉ ነው እንደምታውቁት አላህ Subhanahu Wa Ta'ala ሙሉ አድርጎ አምጥቶታል اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا ዲን ውስጥ ምንም ጉድለት የለም ስለዚህ አዲስ ነገር ማምጣትም አይቻልም ቢድዓ አደጋ ነው መልካም ነገራችን እንዳይቀበል ተቀባይነት እንዳይኖረው የሰራነው ልፋት ቢድዓ ከገባበት ተቀባይነቱን ያሳጣዋልና አላህን Subhanahu Wa Ta'ala መፍራት መጠንቀቅ ያስፈልጋል ሌላው ኢባደላህ ስራን ከሚያበላሹት ነገሮች መካከል ከሰው ተሰውሮ አንድ ሰው ተደብቆ አላህ አያየኝም በሚል ሐሳብና ሁኔታ ድብቅ ስራን ወንጀልን ለመስራት መሞከር ይሄኛው ሌላ አደጋ ነው አንዳንዶቻችን አላህ ፊት አላህን ሰው ፊት አላህን ምንፈራ ጥሩ ሰው በቃ አይናችንን ምንሰብር መስለን እንቀርብና ብቻችንን ስንሆን ከባባድ ወንጀሎችን እንሰራለን ይሄ በጣም ከባድ ነው ቻናሎቹ ሶሻል ሚዲያው የተለያዩ በእጃችን የሚገኙ በዙሪያችን የሚገኙ ብዙ ፈተናዎች አሉ እነዛን በቀላል የሚሰሩ ሰዎች አሉ ነብያችን ሰለላሁ ዐለይሂ ወሰለም እንዲህ አሉ لا أعلمن أقوام من أمتي አሉ ከኡመቶቼ መሃል የሆኑ ሰዎችን አቃለዋል يوم القيامة ቆላ ተራራን የሚያክል የተከመረ ሐሰናት ይዘው ይመጣሉ አላህ Subhanahu Wa Ta'ala አውሎ ንፋስ የተላከበት ትቢያ ያደርጋዋል ባዶ ያደርጋዋል نثوبان يا رسول الله صفهم لنا جلهم لنا አላቸው ግለጹልን እነማን ናቸው እስቲ አብራሩልን እንደነሱ እንዳንሆን አላቸው قال الرسول عليه الصلاة والسلام إنهم إخوانكم أما إنهم إخوانكم ومن جلدتكم ወንድሞቻችሁ ናቸው ሙስሊሞች ናቸው የእናንተው ጎሳ ወገኖች ናቸው ويأخذون من الليل كما تأخذون ليل እንደምትሰግዱት ይሰግዳሉ ولكنهم ነገር ግን እነዚህ ሰዎች ችግር ምንድነው اذا خلوا بمحارم الله ارتكبوها እነሱና ወንጀል ብቻቸውን ሲገናኙ በቀላሉ ተዳፍረው ወንጀልን ይሰራሉ በሰው ፊት አይሰሩም የድብቅ ወንጀል ሁሉ ጊዜ ከባድ ነው عباد الله ወንጀላችንን መደበቅ እንሞክራለን አይደል ምን ደበቀው ሐሰና ግን አለ ሰው እንዳይሰማን ብለን በቃ አላህ እንጂ ማንንም እንደማያየን በመናቀበት ሰዓት ሁሉም ሰው ተደብቋል ብለን የምንሰራው ድብቅ ወንጀል ስራን ያበላሻልና መጠንቀቅ ያስፈልጋል ሌላው አደገኛውና በጣም ብዙዎቹ ከተለከፉበት መካከል ሰባተኛው ጠንቋይ ድግምተኛና አዋቂንን ባዮች ዘንድ መሄድ ነው በአካልም ዘመናዊ ሆኖ አሁን በስልክም አለ በተለያዩ አድሬሶች ይቀመጡና የተነብዩ የሚጠነቁሉ ሰዎች አሉ ነብዩ አለይሂ ሰላቱ ወሰላም من اتى عرافا له አዋቂ ነኝ ባይ ጠንቋይ ዘንድ የመጣ ስለሆነ ነገር ከጠየቀው የአርባ ምሽት ሰላት ተቀባይነት የለውም አለ ረሱል አለይሂ ሰላቱ ወሰላም የአርባ ቀን ሰላቱን ያበላሽበት ይበላበታል ዝም ብሎ የጠየቀ እኮ ነው ያመን አይደለም ዝም ብሎ እስቲላጣራ ብሎ ለመጠየቅ ይሄ ደግሞ ሄዶ አምኖ የማይተቀበለ فقد كفر بما انزل على محمد ال رسول عليه الصلاه والسلام በቁርአን ክዷል ከፍሯል ያለ ስንት ሙስሊም ወንድሞች እህቶች እናት አባቶች ለዚህ አደጋ ይወደቃሉ عباد الله كفر ነው ቁርአንን መካድ አላህን መካድ ሱናን መካድ ከዲን መውጣት ነው ዱንያ አኺራን ማበላሸት ነው ከሆነ ሰው ጋር ስለተቀያየምን ማሸነፊያ መንገድ ሲያቀተን ወደ ሲህር መሄድ ኩፍር ነው ወልዒያዝ ቢላህ እምነታችንን ማጣት ነው ብዙ ቦታ ላይ አለ ሴቶች ጋር አለ ወንዶች ጋር አለ ነጋዴዎች ጋር አለ ሁሉም አለ ተማሪዎች ጋር አለ እንደዚህ አይነት የሚሰሩ አሉ ካፊር ነው የሚያሳዝነው ሙስሊም ነኝ ባዩ እዚህ ሰለባ ሲሆን ነው በረቀቀ በዘመናዊ መልኩ በተለያዩ መልኩ ይመጣል ሱብሃንአላህ فقولوا بربكم እስቲ አላህ ያሳያችሁና ሙስሊም የሆነን ወንድን ሴት ህፃን ትንሽ
ተማሪን ማስተማሪ ሀብታም ነጋዴውን ባለስልጣንን ድግምት የሰራ ምን ሊሆን ነው ህክሙ? ቤተሰብን የሚበትን ትዳርን የሚያበላሽ የሰዎችን ቤት የሚያበላሹ ሰዎች ህክማቸው ምን ይሁን? ብዙ ሰዎች እንዲታመሙ የአእምሮ እክል ውስጥ እንዲገቡ እንዲደህዩ ብዙ አይነት ችግር ውስጥ እንዲገቡ የሚያደርጉ ብዙ ሰዎች አሉ። ምን አይነት ልብ ነው ያላቸው? ምን አይነት ወንጀል ነው የተሸከሙት? ዒባደላህ ስራን ያበላሻሉ የሚባሉት እነዚህ የጎሉት ናቸው እንጂ ሌሎችም አሉ። እነዛን አውቀን መጠንቀቅ የሁላችንም ግዴታ ነው። اللهم يا مقلب القلوب ثبت قلوبنا على دينك وصرف قلوبنا على طاعتك نعوذ بك من الفتن ما ظهر منها وما بطن اللهم اجعل خير أعمالنا خواتمها وخير أعمالنا أواخرها وخير أيامنا يوم نلقاك. عباد الله صلوا وسلموا على النبي الأمين محمد بن عبد الله وعلى آله وصحبه والتابعين لهم بإحسان إلى يوم الدين. واستغفروا ربكم إنه كان غفارا يرسل السماء عليكم مدرارا ويمددكم بأموال وبنين ويجعل لكم جنات ويجعل لكم أنهارا.